ክፍሉ አውሎ ንፋስ የመታው መስሎ ይታይ ነበር። ተከፍቶ በነበረው መስኮት በኩል ማታ በእርግጥ ኃይለኛ ነፋስ ወደ ቤቱ ውስጥ ይነፍስ ነበር። የዘገባው ሽፋን የነበሩ አንዳንድ ወረቀቶች በንፋስ ወለል ላይ ተበትነው ከመታየታቸው በቀር ዋናው ዘገባ አልነበረም። እሷም በንፋሱ ተወስዶ ነው ብላ ገመተች። ኤልሳቤጥ ወደ መስኮቱ ሄደችና ከፍታ ወደ ውጪ ተመለከተች። ውጪ በሳሩ ላይ ምንም ወረቀት የለም። ምናልባት ንፋሱ ገደል ጨምሮት ይሆን ብላ አሰበች። ያለ ኮፒ የተሰራ ሳም ቀጥሮ ያሰራውን የምርመራ ድርጅት ስም ማግኘት አለባት። ምናልባት ኬት አርሊንግተን ታውቅ ይሆናል። ሳም ኬትን ያምናት እንደነበር ኤልሳቤጥ እርግጠኛ አይደለችም። ይህ ነገር አደገኛ ውድድር መስሏል። ማንም ሰው ማንንም ለማመን የማይቻልበት ሁኔታም ተፈጥሯል። በጣም በጥንቃቄ መንቀሳቀስ ይኖርባታል። ኤልሳቤጥ በቤት ውስጥ ምንም ምግብ የሌለ መሆኑን አስታወሰች። የሚፈለገውን ምግብ ከካላዲ ቮልፔ ሸምታ አሌ ከመምጣቱ በፊት ልትመለስ ትችላለች። ወደ ሳሎን ሄደችና የዝናብ ልብስና ለፀጉሯ አንገት ልብስ ይዛ ወጣች። በኋላ ዝናቡ በደንብ ሲያባራ የጠፋውን ወረቀት ለመፈለግም አሰበች። ወደ ወጥ ቤት ተመለሰችና የጂፑን ቁልፍ ከተሰቀለበት አወረደች። በጓሮ በኩል ወጣችና ወደ መኪናው ተራመደች። በሩን ከፍታ በመግባት ሞተሩን አስነስታ ከጋራዡ ወደ ኋላ ነዳች። መሪውን አስተካክላ ከግቢው ወጣችና በጎዳናው ላይ እየተሽከረከረች ጉዞዋን ቀጠለች። መንገዱ ጠባብ ስለነበር አነዳዷ በዝግታ ነው። ኩርባ ላይ ስትደርስ የእግር ፍሬን ለመርገጥ ሞከረች። ፍሬኑ አይሰራም። ፍሬኑን ደጋግማ ረገጠችው፣ ግን ዜሮ ሆኗል። የልቧ ትርታ በድንጋጤ ከፍ እያለ በመጣ ቁጥር የመኪናዋን ፍጥነት በጣም ጨመረ። ኩርባውን እንደምንም ብታልፍም ፍጥነቱ ግን አሁንም ጨምሯል። አሁን ጎዳናው ቁልቁለት ነው። ፍጥነቱ በየሰከንዱ ከፍ እያለ ሄደ። ፍሬኑን እንደገና ረገጠችው። ምንም ሊይዝላት አልቻለም። ከፊቷ ሌላ ኩርባ ታያት። ኤልሳቤጥ አይኗን ከጎዳናው ላይ መለስ አድርጋ የመኪናውን ፍጥነት ቆጣሪ ለመመልከት ፈራች። ሰረቅ አድርጋ ለመመልከት ስትሞክር የቆጣሪው አመላካች ወደ ላይ ከፍ እያለ ሲሄድ ይታያታል። እጅግ በጣም አድርጋ በመደንገጧም እንደ በረዶ የመቀዝቀዝ ስሜት ይሰማታል። ወደ ኩርባው ተጠጋች። መሪውን በኃይል ለመጠምዘዝ ሞከረች። የጎማው ጠርዝ ከመሬቱ ተጋጨና መኪናዋን መዞር የምትፈልግበትን አቅጣጫ እንድትይዝ አደረገ። መኪናዋ አሁንም የቁልቁለቱን ጎዳና ተያያዘችው። አሁንም ሊያቆማት የሚችል ምንም ነገር ከፊት ለፊት የለም። ልታመልጥ የምትችልበትን ዘዴ ኤልሳቤጥ ባይምሮ አሰላሰለች። ዘላ ለመውጣትም አሰበች። የሆነው ይሁን ብላ የቆጣሪውን ስፒዶሜትር ስትመለከት መኪናዋ አሁን በሰዓት 70 ማይልስ በመጓዝ ላይ መሆኗን ተረዳች። ፍጥነቷ ደግሞ በየሰከንዱ ይጨምራል። በአንድ በኩል ጋራ፣ በሌላ በኩል ደግሞ ጭልጥ ያለ ገደል መካከል ባለች ጠባብ ቁልቁለት ነበር መኪናዋ በፍጥነት የምትሽከረከረው። ከሞት አፋፍ ላይ መድረሷ ታወቃት። ከመቅጽበት ይህ ሴራ በሰዎች የተጠነሰሰ መስሎ ተሰማት። አባቷም እንዲሁ ነበር የተገደለው። ሳም ዘገባውን አንብቦ ነበር የሞተው። እርሷም በተመሳሳይ ሁኔታ ልትገደል ነው። ገዳይዋ ግን ማን እንደሆነ የሚጠቁም ምንም ብልሽታ አልነበራትም። እንዲህ አይነት አሰቃቂ ነገር ሊፈጽምባቸው ከፍተኛ ጥላቻ ይዞ የተነሳባቸውን ጠላቷን አታውቀውም። ምናልባት የውጭ ሰው ቢሆን ኖሮ ማንነቱን ለማወቅ የተሻለ ሁኔታ ይፈጠርላት ነበረ። ሆኖም ለይታ አልተረዳችውም እንጂ ሰውየው እርሷም የምታውቀውና እርሱም በደንብ የሚያውቃት ሰው ነው። የተለያዩ ፊቶች ባይምሯ ውስጥ ብልጭ አሉ። አሌክ፣ ኢቮ፣ ዋልተር፣ ቻርልስ። ከነኚህ ውስጥ አንድ ሰው መሆን አለበት። በኩባንያ ውስጥ በከፍተኛ አመራር ቦታ ላይ የሚገኝ ሰው። አሟሟቷ በድንገተኛ አደጋ ምክንያት እንደደረሰ ተደርጎ ሊቆጠር ይችላል። የአባቷ የሳምም አሟሟት የተቆጠረው ልክ እንዲሁ ነበር። ኤልሳቤጥ አሁን አምባዋ በጉንጯ ላይ መፍሰስ ጀመረ። ሕሊናዋ ተሰብስቦ በማልቀስ ላይ መሆኗ እንኳ ለራሷ አልታወቃትም። ጂፑም በረጠበው መንገድ ላይ በመንሸራተት እየጋለበች ሽምጠጣ ይዛለች። የኤልሳቤጥ ጥረት ግን መኪናዋ ከጎዳናው እንዳትወጣባት በመሪ እየተቆጣጠረች ለመንዳት ነበረ። የፍጥነት ቆጣሪውን ሰረቅ አድርጋ ስታየው ፍጥነቱ አሁን በሰዓት 80 ማይልስ ደርሷል።
በዚህ ጭንቅ መካከል በሐሳብ ተውጣ እንዳለች የአባቷ ድምፅ የሰማች መሰላት። እዚህ ጨለማ ውስጥ ብቻሽን ምን ታደርጊያለሽ አላትና ተሸክሞ ወስዶ አስተኛት። እንዲሁም በመድረክ ላይ ወጥታ መመሪያ ባለመቀበል ውዝዋዜዋን ቀጥላ ስትጫወት ማዳም ኔትሮቫ ስትጮህባት ከፊቷ ድቅን ብሎ ታያት። ነፋሱ ይሆን ወይስ ይሄ እውነት ነው ብላም አሰበች። ሌላ ድምፅም የሰማች መሰላት። ሬስ ከፊት ለፊቷ ቆሞ አንዲት ልጃገረድ 21ኛ የልደት በዓሏን ስንት ጊዜ ታከብራለች ሲላትም ትሰማለች። ኤልሳቤጥ ነቅታ ሕሊናዋን ስታውቅ ሬስን ከእንግዲህ አላየውም ብላ አሰበች። ስሙን እየጠራች ለቅሷን አቀለጠችው። ከፊት ለፊቷ አሁንም ሌላ በጣም ጠባብ ኩርባ አለ። መኪናዋ እንደ ጥይት እየበረረች ወደዚሁ እየተጠጋች ነው። መኪናዋ ዘላ ወደ ጋራው መውጣቷ ነው። እንዲያው ቶሎ ሆኖልኝ ከዚህ ጭንቀት ለመጨረሻ ጊዜ በተገላገልኩ አለችና በልቧ ጸለየች። መጠምዘዣው ላይ ከመድረሷ በፊት በቀኝ በኩል አንዲት ቀጭን ጎዳና መኖሯን ተመለከተች። የሴኮንድ ያክል ጊዜ የማይሰጥ ፈጣን ውሳኔ ማድረግ ነበረባት። ይህ ቀጭን ጎዳና ግን ወዴት እንደሚያመራ አታውቀውም። የምታውቀው ነገር ቢኖር ይሄኛው ጎዳና ቁልቁለት ሳይሆን ዳገታማ መሆኑን ነበረ። የመኪናው ፍጥነት የሚቀንስላት መስሎ ስለተሰማት መሪውን ወደዚህ ጠመዘዘችው። ከዚች ጠባብ ጎዳና እንዳትወጣባት በመሪ የተቆጣጠረች መኪናዋ ወደፊት መጓዝ ቀጠለች። ዛፎች አልፎ አልፎ በረድፍ ቆመዋል። ቅርንጫፎቻቸው ፊትና እጇን እየጫጫሯት ነበረ። ይህ ጠባብ ጎዳና ወደ ጋራው ጠርዝ የሚወስዳት ሲሆን ከጠርዙ በታች ያለው ሰፊ ባህር መሆኑን ኤልሳቤጥ በሩቁ ተመለከተች። መኪናዋ ወደ ባህሩ ጠርዝ ስትጠጋ ከፊት ለፊቷ አንድ ዛፍ አየች። በዚህ አነዳድ ላይ ለመጨረሻ ጊዜ ኤልሳቤጥ የምታስታውሰው ነገር ቢኖር መኪናዋ ከዛፉ ጋር መላተሟንና አየሩን የሞላ አንድ ፍንዳታ መፈጸሙን ነበረ። ከዚያ በኋላ ዓለም ረጭ፣ ነጭ፣ ሰማያዊና ጸጥተኛ ሆነች። ዓይኗን ገለጥ ስታደርግም በሆስፒታል አልጋ ላይ መተኛቷን ተረዳች። መጀመሪያ ያየችውም አሌክ ኒኮልሰንን ነው። እቤት ውስጥ እኮ ምንም የሚበላ ነገር የለም አለችና አንሾካሾከች። ማልቀስም ጀመረች። አሌክ ዓይኑ ሲታይ በጣም ያዘነ ይመስል ነበረ። እቅፍ አደረጋትና ኤልሳቤጥ አለ። ሲቃ የያዛት ምንም አይደለም አሌክ፣ ሁሉም ነገር ደህና ነው ብላ ተናገረች። እውነትም ነው። ሰውነቷ በሙሉ የተደበደበና የተቀጠቀጠ መስሎ ቢሰማትም ከባድ ጉዳት አልደረሰባትም። በሕይወት መትረፏን ማመንም አልቻለችም። በተራራው የቁልቁለት ጎዳና ላይ ስትሽከረከር ያጋጠማትን በጣም አስፈሪ ሁኔታ ስታስታውስ ሰውነቷ ዛለ። እዚህ የተኛሁት ለምን ያክል ጊዜ ነው ስትል ጠየቀችው። በጣም ደከም ባለና በጎረነነ ድምፅ እዚህ ያመጡሽ ከ2 ቀናት በፊት ነው። ከዚያን ጊዜ ጀምረሽ ሕሊናሽን ስተሽ ነበር። ዶክተሮቹ ሁኔታሽን ተአምር እንደሆነባቸው ነው የሚናገሩት። የአደጋውን ሁኔታ የተመለከቱ ሰዎች ሁሉ መሞት እንደነበረብሽ ገምተዋል። አንድ የትራንስፖርት አገልግሎት ቡድን በአፋጣኝ ወደዚህ አመጣሽ። ትንሽ ቅጥቅጥና ብዙ መጫር ቢደርስብሽም እግዚአብሔር ይመስገን ስብራት አልደረሰብሽም አላት በመገረምና በመደነቅ ወደ እርሷ እየተመለከተ። በዚያ ጎዳና ላይ ለመሆኑ ምን ታደርጊ ነበር ሲል ጠየቃት። ኤልሳቤጥ ሁሉንም ነገር ዘርዝራ አጫወተችው። ሁኔታውን በምትተርክለት ወቅት ፊቱ ምን ያክል በድንጋጤ ተረብሾ እንደነበር በደንብ ይታያል። በጨዋታ መካከል አቤት አምላኬ የሚሉትን ቃላት ደጋግሞ ያሰማ ነበር። ታሪኩን አጫውታው ስትጨርስ እንዴት አይነት አሰቃቂ አደጋ ነው አላት። እርሷም
አደጋም አይደለም አሌክ አለችው። እንደ መገረም ብሎ ወደ እርሷ እየተመለከተ ምን ማለትሽ እንደሆነ አልገባኝም አላት። እንዴት ይገባዋል? እርሱ ዘገባውን አላነበበም። ኤልሳቤጥ ቀጠል አደረገችና ይሁን አንድ ሰው በፍሬኑ ላይ ተንኮል ሰርቶብኛል ስትል እቅጩን ነገረችው። በመረበሽ ራሱን ነቀነቀና ለምን እንዲህ ያደርጋል ልጄ ሲል ጠየቃት። ምክንያቱም ብላ ጀመረች። ግን ምስጢሩን ልገልጽለት አልፈለገችም። ማንንም ከምታምነው በላይ ለአሌክ አመኔታ አላት። ሆኖም ያንን ምስጢር ለማውራት ግን ዝግጁ አይደለችም። ገና የሰውነት ጥንካሬ እስኪሰማትና በጉዳዩ ላይ በሰፊው ለማሰብ ጊዜ እስኪኖራት ሁኔታውን ለማንም ላለመናገር ወስናለች። አላውቅም አለችው ነገሩን ለመደባበቅ። አያይዛም አንድ ሰው እንዳደረገው ግን እርግጠኛ ነኝ ብላ ነገረችው። ትኩር ብላም ተመለከተችው። ፊቱ ሲለዋወጥ ይታያል። ካለመተማመን ወደ መጠራጠርና ወደ መጣላት ተሸጋገሩ። በእርግጥ ማን እንደሆነ በቅርቡ እንደርስበታለን አለ በጎርናና ድምፁ። ስልክ አነሳና ከጥቂት ደቂቃዎች በኋላ የኦሊቫን ፖሊስ አዛዥ በማነጋገር ላይ ነበረም። አሌክ ኒኮልስ እባላለሁ አለ ንግግሩን ሲጀምር። አዎ ደህና ናት፣ አመሰግናለሁ። እነግራታለሁ። ትነዳት ስለነበረችው የጂፕ ሁኔታ ነው የደወልኩት። አሁን የት እንደሚገኝ ሊነግሩኝ ይችላሉ? እዚያ ባለበት ያቆዩታል እባክዎ? በጣም ጥሩ። መካኒክ ቢፈልጉ ደስ ይለኛል። በግማሽ ሰዓት ውስጥ እዚያ ደርሳለሁ ብሎ ስልኩን ዘጋው። መኪናዋ በፖሊስ ገራዥ ውስጥ ስለሆነች ወደዚያው መሄዴ ነው። እንግዲህ አሁን አብሬ ሄዳለሁ የሚል ሐሳብ ሰነዘረች። በመገረም ወደ እርሷ ተመለከተና ዶክተሩ ቢያንስ 1 ወይም 2 ተጨማሪ ቀናት እንድተኛ ያዟል። ስለዚህ መሄድ አትችይም ብሎ መለሰላት። መምጣት አለብኝ ብላ አስቸገረችው። ኤልሳቤጥ ከ45 ደቂቃ በኋላ ሐኪም እየከለከላት ከነቁስሏ ከሆስፒታል ተሰናብታ ወጣችና ከአሌክ ጋር ወደ ተባለው የፖሊስ ጋራዥ አመራች። ሉዊጂ ፌራሮ የተሰኘው የኦልቢያ ፖሊስ አዛዥ በመካከለኛ ዕድሜ ውስጥ የሆነ ከሆዱ ገፋ ያለ እግረ ደጋን ነው። ከእርሱም በታች ሆኖ የሚሠራው መርማሪው ብሩኖ ካምፓኛ ከመርዘሙ የተነሳ አለቃውን ወደ ታች ነበር የሚያየው። ካምፓኛ ፈርጠም ያለ ጡንቻ ያለውና ዕድሜው በ50ዎች ውስጥ የሚገኝ ሆኖ ሙሉ ብቃት ያለ ይመስላል። መካኒኩ በሃይድሮሊክ ማንሻ ከመሬት ላይ የተነሳችውን መኪና ከስር ሲመረምር ካምፓኛ ከኤልሳቤጥና ከአሌክ አጠገብ ቆሞ ይመለከት ነበረ። የመኪናዋ የፊት ፋራፋንጎ ራዲያተሩ ተጨራምቷል። መኪናዋ በተጋጨችባቸው ዛፎች ተጫጭራለች። ኤልሳቤጥ መኪናዋን ገና ስታያት በድንጋጤ አዙሯት ልትወድቅ ነበረ። እንደምንም ብላ አሌክን ተደግፋ ነበር እንደገና ነፍስ የዘራችው። በጣም በተጨነቀ ሁኔታ ወደ እርሷ እየተመለከተ እርግጠኛ ነሽ አሁንም እዚህ መቆየት ትችያለሽ ሲል ጠየቃት። አዎ አሁን ደህና ሆኛለሁ አለች ውሸቷን። ኃይለኛ ድካምና የሰውነት መዝለፍለፍ ተሰምቷታል። ሆኖም ሁኔታው በቅርብ ሆኖ ለመመልከት ፈለገች። መካኒኩ ከመኪናዋ ስር ወጥቶ በቁራጭ ጨርቅ እጁን እያበሰ ወደ እነርሱ መጣና መኪኖቹን ሁለተኛ እንደዚህ አድርገው የሚሰሯቸው አይመስለኝም አለ። እግዚአብሔር ይመስገን አለች ኤልሳቤጥ በልቧ። ሌላ መኪና ቢሆን ኖሮ በትንትን ወጥቶ ስብርብሩ ይለቃቀም ነበረ። ፍሬኑ እንዴት ነው አለና አሌክ ጠየቀው። ፍሬኑ አሁን በደህና ሁኔታ ላይ ይገኛል። ይህኔ ኤልሳቤጥን አንድ ትክክል ያልሆነ አንድ ነገር በመፈጸም ላይ እንዳለ ተሰማትና ምን ማለት ነው ብላ ጠየቀች። ፍሬኑ በደህና ሁኔታ ላይ ይገኛል። አደጋውም ምንም አልጎዳውም። ሁለተኛ መኪኖቹን እንደዚህ አድርገው የሚሰሯቸው አይመስለኝም ስል ይህኑ ለመግለጽ ብዬ ነው ብሎ መለሰላት። ይህ ሊሆን አይችልም ብላ ጮኸች። የዚያ ጂፕ ፍሬን አይሰራም ነበር ሚስ ሮፊ
አንድ ሰው ፍሬኖቹ ላይ ተንኮል ሰርቶ ይሆናል አለ የፖሊስ አዛዥ ፌራሮ። መካኒኩ ራሱን ነቀነቀና አይሆንም ጌታዬ አለ። ወደ ጂፑ ተጠጋና በጣቱ ወደ ታች በመጠቆም ፍሬኑን ከጥቅም ውጭ ማድረግ የሚቻለው በሁለት አይነት ዘዴ ብቻ ነው። አንደኛው የፍሬን መጋጠሚያውን መቁረጥ ሲሆን፣ ሌላኛው ደግሞ ይህንኑ ብሎን ማውለቅ ወይም ማላላት ነው አለና ብሎኑ የትኛው እንደሆነ አሳያት። ከፍሬን ቱቦ ውስጥ ዘይት ፈሶ ከሆነ ራስሽ ማየት ትችያለሽ። የእግሮቹም ታምቡሮችና የፍሬን ፒስቶን ቺኒውን አየሁት። የፈሰሰ ምንም ነገር የለም፣ ሙሉ ነው ሲል አስረዳት። ፌራሮ ወደ ኤልሳቤጥ ዞር ብሎ በትህትና አነጋገር አንቺ በነበርሽበት ሁኔታ እንዲህ አይነት አደጋ እንደደረሰ መገመት እችላለሁ አለ። እስኪ አንዴ አለና አሌክ አቋረጣቸው። ምናልባት እነዛ ቱቦዎች ተቆርጠው በኋላ በሌላ ተተክተው እንደሆነስ? የሆነ ሰው የፍሬን ዘይቱን በጥንቃቄ አፍሶ ሌላ ዘይት በመጨመር እንደገና ሊሞላ አይችልም እንዴ? ሲል ጠየቀ። መካኒኩ እንደገና በግትርነት ራሱን ነቀነቀ። ይህ የፍሬን ቱቦ አልተነካም አለ። ያችን ቁራጭ ጨርቅ አነሳና የተባለችውን ብሎን ጠራረጋት። ይህ ብሎን ይታያቸዋል። ማንም ሰው ነክቶት ቢሆን ኖሮ መፍቻው ያረፈበት ጭረት እዚህ ጋር በደንብ ይታይ ነበር። ላለፉት 6 ወራት ይህን ብሎን እንዳልተፈታ ማረጋገጫ ሰጣችኋለሁ። በዚህ ፍሬን ላይ አንዳችም ጉድለት የለም። ቆይ ታዩታላችሁ በማለት ሊያስተማምናቸው ሞከረ። ወደ መኪናዋ ተጠጋና አሁን የሆነ ነገር ሳብ አደረገ። በሃይድሮሊክ እንቅስቃሴ መኪናዋ ድምፅ እያሰማች ወደ መሬት ዝቅ አለች። መካኒኩ በሩን ከፍቶ ሲገባ ይመለከቱት ነበረ። ሞተሩን አስነሳና የኋላ ማርሽ አስገብቶ የኋላውን ግድግዳ ሲነካ አንደኛ ማርሽ አስገብቶ ቤንዚን መስጫውን ረገጠ። በዚህ ጊዜ መኪናዋ ወደ መርማሪ ወደ ካምፓኛ ተሽቀነጠረች። ኤልሳቤጥ ይህኔ አፏን ከፍታ ልጮህ ነበረ። በዚያችው ቅጽበት ጂቧ ትንሽ ተርገበገበችና ለጥቂት ከፊቱ ርቃ ቀጥ ብላ ቆመች። መካኒኩ ለመርማሪው ግልምጫና ፍጥጫ ደንታ ሳይሰጥ አያችሁ አይደል ይሄ ፍሬን የተሟላ ነው ሲል ተናገረ። ሁሉም አሁን ዞር ብለው ኤልሳቤጥን ተመለከቱ። ምን እንደሚያስቡ እርሷ ገብቷታል። ይህ ሁሉ በዚያች የተራራ ቁልቁለት የተፈጠረባትን ፍርሃትና ድንጋጤ ሊያስረሳት አልቻለም። ፍሬኑን ደጋግማ በኃይል ስትጫነው ዜሮ ሆኖባት እንደነበር በደንብ ትዝ ይላታል። ይህም ሆኖ የፖሊስ መካኒኩ ፍሬኑ ደና መሆኑን ሊያሳምናቸው ይሞክራል። ምናልባት በሴራው ውስጥም ሊሆን ይችላል። ይህ ማለት የፖሊስ አዛዡም ጉዳዩን ያውቋል ማለት ነው። እየቀወስኩ ነው ማለት ነው ብላ ኤልሳቤጥ በልቡ አሰበች። አሌክ ኤልሲ አላት። ያንን ጂፕ በምነዳበት ወቅት ፍሬኑ አይሰራም ነበር ነው የምለው አለች እንደገና በኃይለ ቃል። አሌክ ትኩር ብሎ ለጥቂት ጊዜ ከተመለከታት በኋላ እንደገና ወደ መካኒኩ ዞር አለና ለምሳሌ በዚህ ጂፕ ላይ ያለውን ፍሬን አንድ ሰው እንዳይሰራው አድርጎታል እንበል። ይህን ለማድረግ ምን መላ አለው? መርማሪ ካምፓኛ ድምፁን ከፍ አደረገና ምናልባትም የፍሬን ሸራውንስ አርጥበውት አይሆንም ሲል ተናገረ። ኤልሳቤጥ ይህ አባባል ትንሽ ኮረኮራትና እንዲህ ቢያደርጉስ ምን ይሆናል ብላ ጠየቀች። መርማሪ ካምፓኛም ይህማ ሲሆን ፍሬኑ በሚረገጥበት ወቅት ሸራዎቹ በጣም ከረጠቡ ፍሬኑ አይዝም ሲል መለሰ። መካኒኩ አሁን እንደ መስማማት ራሱን ነቅንቆ አባባሉ ትክክል ነው፣ አንድ ነገር ብቻ ወደ ኤልሳቤጥ ዞር አለና ገና መንዳት ስትጀምሪ ፍሬኑ ይሠራ ነበር ሲል ጠየቃት። ኤልሳቤጥ ከጋራዥ ውስጥ ወደ ኋላ ስትወጣ ፍሬኑን ተጠቅማ ይሠራ እንደነበር ትዝ አላት። ከዚያም በኋላ ወደ ጎዳና ለመውጣት ስትጠመዘዝ ፍሬኑ ሲሠራ እንደነበርም ማስታወሰችና አዎ ይሠራ ነበር ብላ መለሰች። አዎ አሁን መልሱ ተገኘ አለ መካኒኩ በልበ ሙሉነት። ፍሬኑ የረጠበው በዝናብ ምክንያት ነው። ቆይ አለ አሌክ ይህንን ሐሳብ በመቃወም መኪናውን ከማንቀሳቀሷ በፊት የሆነ ሰው ሸራውን አርጥቦት ቢሆንስ ነው ያልኩት ሲል ተናገረ። ምክንያቱም አለ መካኒኩ መልስ ለመስጠት በመሞከር የፍሬን ሸራው ቀደም ብሎ ረጥቦ ቢሆን ገና ከመነሻው ፍሬኑ አይዝም ነበረ አለ። የፖሊስ አዛዡም ወደ ኤልሳቤጥ ዞር አለና
ሚስ ሮፊ፣ ዝናብ እኮ በጣም አደገኛ ነበረ። በተለይ በዛች ጠባብ የተራራ ጎዳና ላይ ከፍተኛ ችግር ይፈጥራል። የዚህ አይነቱ ተግባር ብዙ ጊዜ ተፈጽሞም ያጋጥመናል ብሎ ተናገረ። ኤልሳቤጥ ቀጥሎ ምን ማድረግ እንዳለባት ግራ ገብቷት ቆማ እንዳለች አሌክ ያያት ነበረ። ራሷን እንደ ሞኝ የቆጠረች ነገሩ እንደሆን ድንገተኛ አደጋ ነው ተብሏል አለችና ከዚህ ስፍራ ለመሄድ ፈለገች። የፖሊስ አዛዡን እየተመለከተች በዚህ ሁሉ ችግሩ ስለጨመርኳችሁ በጣም አዝናለሁ ብላ ይቅርታ ጠየቀች። እባክሽ ይህ እኮ ስራችን ነው የሚል መልስ ከሦስቱም ተሰጣት። መርማሪ ካምፓኛ ወደ ቤቷ እንደሚያደርሳትም ተነገራት። አሌክ እንዲህ አላት፣ አባባሌ ቅር የሚያሰኝሽ ከሆነ አንቺ ልጅ ጣረሞት መስልሻል። አልጋ ላይ አርፈሽ ጥቂት ቀን እንድትቆይ ይፈልጋለሁ። አንዳንድ የምግብ ሸቀጦች እዚሁ ድረስ እንዲመጡልሽ በስልክ አዛለሁ። እኔ ከተኛው ማን ምግብ ያበስልልኛል? እኔ አበስለዋለሁ አለ አሌክ። ያን ዕለት ማታ አሌክ ራሱ እራት አዘጋጅቶ ኤልሳቤጥ አልጋ ላይ እንዳለች አቀረበላት። መቼም በጣም ጥሩ ወጥ ቤት አይደለሁም እንዴ? አለ አስተያየት እንድትሰጠው በመሻት። አባባሉ ትክክል መሆኑን ኤልሳቤጥ ምግቡን ስትቀምሰው ወዲያውኑ ተረዳች። አሌክ የምግብ ማዘጋጀት ችሎታ የለውም። የቀረበላት ምግብ ሁሉ ወይ አሯል ወይ ደግሞ ጨው በዝቶበታል ወይ አንሶታል። በጣም ርቧት ስለነበርና አሌክንም ላለማስቀየም ስትል የቀረበላትን በከፊል በላችው። እጎኗ ቁጭ ብሎ ሊያጫውታትም ሞከረ። በጨዋታው መካከል ግን በፖሊስ ገራዥ ራሷን ስለማሞኘቷ አላነሳም። ይህን በማድረጉም ኤልሳቤጥ እጅጉን ወደዋለች። በሚቀጥሉት 2 ቀናት አሌክ ከኤልሳቤጥ ጋር በዚሁ በሳርዲናው ቪላ ውስጥ የቆየ ሲሆን እርሷም ካልጋው አልተነሳችም። አሌክ እንደተለመደው ምግብ ያዘጋጃል፣ መጽሐፍ ያነብላታል፣ የተለያዩ ታሪኮችንም እየነገራት ሊያዝናናት ይሞክር ነበረ። በእነኚህ ቀናት የቴሌፎን ጥሪውን በጣም በርክቶ ታይቷል። ኢቮና ሶሞኒታ በየዕለቱ እየደወሉ ስለ ጤንነቷ ሁኔታ ይጠይቋት ነበረ። ሄለን፣ ቻርለስና ዋልተርም በተመሳሳይ ሁኔታ ስልክ ደውለዋል። ቪቪያን እንኳን ሳትቀር ደውላ ጠይቃታለች። ሁሉም እዚያው ድረስ መጥተው አብረዋት ጥቂት ቀናት ለመቀመጥ ጠይቀዋትም ነበረ። በእውነቱ አሁን እኮ በጣም ደህና ነኝ። የምጥመጥበት ምክንያት አይታየኝም። ከጥቂት ቀናት በኋላ እኔም ወደ ዙሪክ እመለሳለሁ ስትል መለሰችላቸው። ሪስ ዊሊያምስም ደወለ። ኤልሳቤጥ በስልክ ውስጥ ድምፁን እስክትሰማ ድረስ ቀደም ብላ ምን ያክል ናፍቃው እንደነበር በውል አታውቀውም ነበረ። ከሄለን ጋር የመኪናሽ ቅድምድም ልታደርጊ የቆረጥሽ መሆኑን ሰማው አላት እየቀለደ። ካነጋገሩ ግን በአደጋው በጣም ያዘነ መሆኑ ይታወቃል። ስህተት ነው፣ እኔ እኮ ውድድሩን ያካሄድኩት በተራራው ቁልቁለት ላይ ብቻ ነው ብላ በቀልድ መለሰችለት። ያ ሁሉ አልፎ አሁን ስለ ሁኔታው አንስታ ስትቀልድ በጣም የሚያስገርም ነው። ኤልስዬ፣ ሕይወትሽ በመትረፉ በጣም ደስ ብሎኛል አለ ሪስ። ያነጋገሩ ቃናና የወረወራቸው ቃላት በሰውነቷ ውስጥ አንድ የሆነ ሙቀትን ፈጠሩ። አሁን ከሌላ ሴት ጋር ይሆን ብላ አሰበች። ሴትየዋስ ማን ትሆን? ሌላው በአይምሮዋ ታሰላስለው የነበረው ጥያቄ ነው። በእርግጥ አንዲት የሆነች ቆንጆ ልጅ ነች መቼም። የታባቷንስና አለች በልቧ። ጋዜጦች ሁሉ ሰሞኑን ስለ አንቺ በማውራት ላይ መሆናቸውን አውቀሻል ሲል ሪስ ጠየቃት። አላወኩም። የሮፊና የልጆቹ ኩባንያ ወራሽ ከመኪና አደጋ ለጥቂት አመለጠች። ስመጥር አባቷ በተመሳሳይ አደጋ ሕይወቱን ባለፈ በጥቂት ሳምንታት እንግዲህ ቀሪውን አንቺው መጨመር ትችያለሽ አለ እንደገና እየቀለደ። ኤልሳቤጥና ሪስ በስልክ ለግማሽ ሰዓት ያክል ተወያዩ። በመጨረሻም ጨርሳ የስልኩን እጀታ ስታስቀምጥ ከፍተኛ የሆነ እርካታ ስሜት ይሰማት ነበረ። ሪስ ከልቡ የተጨነቀላት መሆኑ ባነጋገሩ ይታወቃል። ለሌሎች ለሚያውቃቸውም ሴቶች እንዲጨነቅ ይሆን እንዴ ስትል አሰበች። ይህ የሰውየው የተፈጥሮ ስጦታ ነው። የልደት በዓሏን አንድ ጊዜ አብረው እንዴት እንዳከበሩ አስታወሰች። ከዚያ በኋላ ሚስስ ሪስ ዊሊያምስ። አሌክ የመኝታ ቤቷን ከፍቶ ገባና አሁን ንቁና ደስተኛ ድመት መስለሻል አላት። እመስላለሁ ስትል በምጸት ጠየቀችው።
ሪስ ካነጋገራት በኋላ ሁልጊዜ ልጅቷ እንደዚያ መስላ ነው የምትታየው፣ በልቧም ስለሚስጥራዊ ዘገባ ለሪስ ለማዋየት አስባለች። አሌክ ባዘጋጀው መሠረት በኩባንያው አውሮፕላን ሁለቱም ወደ ዙሪክ በረሩ። ቶሎ ወደ ሥራ ባትመለሽ ደስ ይለኝ ነበር አላት አሌክ ይቅርታ በመጠየቅ መልክ። ሆኖም አስቸኳይ ውሳኔ የሚሹ አንዳንድ ጉዳዮች ደግሞ አሉ ብሎ በተጨማሪ ተናገረ። ዙሪክ አውሮፕላን ማረፊያ ሲደርሱ ሪፖርተሮች ከበቧት። ኤልሳቤጥ ስለደረሰባት አደጋ አጭር መግለጫ ከሰጠች በኋላ ተዘጋጅቶ ወደሚጠብቃት መኪና በመግባት ከአሌክ ጋር ሆነው ወደ ኩባንያው ዋና መስሪያ ቤት አመሩም። ኤልሳቤጥ ከሌሎች የቦርድ አባላት ጋር በስብሰባ አዳራሽም ተገኘች። በዚህ ስብሰባ ላይ ሪስ ዊሊያምስ ነበረ። ስብሰባው እስካሁን ለ3 ሰዓታት ያክል ተካሂዷል። አዳራሹ በሙቀትና በሲጋራ ጭስ ታፍኗል። ያለፈው አደጋ ከዚህ መታፈን ጋር ተጨምሮ ኤልሳቤጥን መጠነኛ ራስ ምታት አስያዛት። ሚስ ሮፊ አይዞሽ፣ አትጨነቂ፣ ሰውነትሽ እየጠነከረ ሲመጣ ራስ ምታትሽም ይጠፋል የሚል ድምፅ በስውር የተሰማት መሰላት። ተሰብሳቢዎቹን ሁሉ ከዳር እስከ ዳር በደንብ አድርጋ አየቻቸው። ከሁሉም ፊት ላይ የብስጭትና የንዴት ሁኔታ ይነበባል። አክሲዮኑ እንዳይሸጥ ወስኛለሁ አለችና አረዳቻቸው ኤልሳቤጥ። በዚህ ውሳኔዋ አምባገነንና ግትር መሆኗን ሁሉም በልቧ አምነዋል። ሐሳቧን ትቀይር ይሆናል ብለው በጉጉት ይጠብቋት ነበረ። አሁን ግን እቅጩ ታውቋል። ምንም ማድረግ አይቻልም። በዚህ ክፍል ውስጥ አንድ የሆነ ጠላት አላት። ኩባንያውን በዚህ ሁኔታ ለቃ ከወጣች ድሉ የዚህ ጠላቷ ነው። እያንዳንዳቸው በሚመስላቸው አነጋገር ሐሳቧን ሊያስለውጧት ሞከሩ። አሌክ እንዲህ አለ። ኤልሳቤጥ፣ የሮፊና ልጆቹ ኩባንያ ልምድ ያለው ፕሬዝዳንት ሊኖረው ይገባል። በተለይ በአሁኑ ጊዜ ለራስሽም ሆነ ለሁላችን ስትይ ከዚህ ርቀሽ ላይሽ እፈልጋለሁ። ኢቮም በበኩሉ እንዲህ ተናገረ። አንቺ በጣም ቆንጆ የሆንሽ ወጣት ልጃገረድ ነሽ። መላው ዓለም ያንቺ ናት። ለምን ንግድ ለመሰለ አሰልቺ ነገር ባሪያ ለመሆን ትሽያለሽ? ይህን ሥራ ትተሽ ወጥተሽ ዓለምን በመዞር በጣም ጥሩ ጊዜ ሊኖርሽ ይገባል። ዓለምን ዞሬ አይቼዋለሁ አለች ኤልሳቤጥ። ቻርልስም እንዲሁ ጥቂት ቃላት በመወርወር ሐሳቧ እንድትቀይር ለማድረግ ሞከረ። በአጋጣሚ አብዛኛውም የኩባንያ አክሲዮን ልትቆጣጠር ይችለሻል። ይህም ቢሆን ለመቀበል በሚያስቸግር ዕድል ያገኘሽውን ይህን አክሲዮን ይዣለሁ ብለሽ ኩባንያውን በበላይነት ለመምራት መሞከርሽ ትርጉም ያለው አይመስለኝም። እኛን በጣም ከባድ ችግር ገጥሞናል። በዚህ ሁኔታሽ ደግሞ ችግሮቹ የበለጠ እንዲባባሱ ታደርጊባቸዋለሽ አላት። ዋልተርም የበኩሉን ሐሳብ ሰነዘረ። ኩባንያው እስካሁን የገጠመው ችግር ይበቃል። ይህ ችግር ደግሞ ምን ያክል ከባድ እንደሆነ በሚገባ የምታውቅ አይመስለኝም። አክሲዮኑን አሁን ካልሸጥሽው በኋላ ብትፈልጊ እንኳን የሚገዛው አይኖርም። ኤልሳቤጥ አሁን በስር ላይ ያለች መስሎ ተሰማት። ሁሉንም ዝም ብላ በማዳመጥ ማንነታቸውን ስታጠናና አነጋገራቸውንም ስትመዝን ቆየች። ሁሉም የአክሲዮኑ ሽያጭ ለኩባንያው ደህንነት ይጠቅማል ለማለት ሞክረዋል። ከመካከላቸው አንዱ ግን ኩባንያውን ለማጥፋት ቆርጦ ተነስቷል። አንድ ነገር ግልጽ ነበረ። ሁሉም እርሷ አመራሩን ለቃ አክሲዮኖቻቸውን ለመሸጥ ፈልገዋል። በዚህም ሁኔታቸው የውጭ ሰው መጥቶ የሮፊና ልጆቹን ኩባንያ እንዲቆጣጠር ይሻሉ። ኤልሳቤጥ አንዴ የዚህን አይነት እርምጃ ከወሰደች የሁሉ ድርጊት እንዲፈጸም ከኋላ ሆኖ የሚገፋፋውን ሰው ለማወቅ በጣም አስቸጋሪ እንደሚሆንባት ተገንዝባለች። በኩባንያ ውስጥ እስከ ቆየች ግን በኩባንያው ላይ አሻጥር የሚሰራውን ሰው ለማወቅ የምትችልበት ሁኔታ ይፈጠር ይሆናል። የምትቆየውም መቆየት አለብኝ ብላ እስከምትገመትበት ጊዜ ድረስ ብቻ ነው። ያለፉት 3 ዓመታት ከሳም ጋር በቅርበት ያሳለፈችው ስለ ኩባንያው አሰራር በደንብ ስታጠና ነበረ። በጣም ሰፊ ልምድ ያላቸውን ሰራተኞች ይዞ ሳም በእነርሱ ድጋፍ ኩባንያውን አጎልብቶታል። የአባቷን ሌጋሲ በማስቀጠልም እርሷም በዚህ አይነት መስራት ትችላለች። ከሌሎቹ የቦርድ አባላት አሁን የተሰነዘረባት ግፊት የበለጠ ግትር እንድትሆንና በአመራሩ ሥራ እንድገፋበት አድርጓታል። ስብሰባው እንዲያበቃም ወሰነች። እንግዲህ ውሳኔን አሰምቻቸዋለሁ አለች ኤልሳቤጥ።
ይህን ኩባንያም ለብቻዬ ለመምራት እቅድ የለኝም። ምን ያክል መማር እንደሚኖርብኝ በደንብ ተገንዝቤያለሁ። ሁላችሁም ድጋፍ ልትሰጡኝ እንደሚገባ ተረድቻለሁ። የተፈጠሩትንም ችግሮች አንድ ባንድ እንፈታቸዋለን አለች። የተቀመጠችው የሰብሳቢነቱን ወንበር ይዛ ሲሆን የአደጋው ድካም አሁንም አልለቀቃትም። ኢቮ እጁን አወጣና እባካችሁ ልታሳምኗት ከቻላችሁ ብትነግሯት አለ። ሪስ ወደ ኤልሳቤጥ ዞር ብሎ ፈገግታ ሳያትና ይመስለኛል እንግዲህ ሁሉም ሰው የእርሷን ተቀብሎ አብሯት መጓዝ እንጂ ሌላ ምርጫ የለም ሲል ተናገረም። አመሰግናለሁ ሪስ አለችና ኤልሳቤጥ ሁሉንም እያየች አንድ ሌላ ተጨማሪ ነገር አለ። የአባቴን ቦታ መያዜ እንደመሆኑ ይህንኑ በይፋ ማሳወቁ ትክክል ይመስለኛል ብላ ተናገረች። ቻርለስ ማለትሽ ፕሬዝዳንት ለመሆን ትፈልጊያለሽ ብሎ ጠየቃት። በተግባራው ሲል አሌክ አስገነዘበው። ኤልሳቤጥ አሁን ፕሬዝዳንት ናት። ነገሩን በጸጋ እንድንቀበለው ማድረጓ መሰለኝ። ቻርለስ እንደማመንታት እያለ እሺ ኤልሳቤጥ ሮፊ የኩባንያው ፕሬዝዳንት ሆና እንድትመረጥ ሐሳብ አቀርባለሁ ሲል ተናገረ። እኔም እደግፋለሁ አለ ዋልተር። ሐሳቡ ተደግፎ ጸደቀ። ጊዜው ለኩባንያ ፕሬዝዳንቶች በጣም መጥፎ ነው ብሎ በልቡ አሰበ። ከመካከላቸው አንደኛው ኤልሳቤጥ ምን ያክል ከባድና ኃላፊነት የተሞላው ሥልጣን እንደያዘች ከእርሷ በቀር በደንብ ጠንቅቆ ያወቀ ሰው አልነበረም። ኩባንያውም በበላይነት እስከ መራሽ ድረስ እርሷ የምታስተዳድራቸው ብዙ ሺህ ሠራተኞች የሥራ እንቅስቃሴ የሚወሰነው በአሰራር ቅልጥፍና ነው። ድጋፍና እርዳታ ፈልጋለች። በትክክል የምታምነው ሰው ግን ማን እንደሆነ ለማወቅ ተቸግራለች። አሌክ፣ ሪስና ኢቮን ተጠግታ እርዳታ ለመጠየቅ በልቧ አስባለች። ሆኖም ይህን ለማድረግ ሙሉ በሙሉ ዝግጁ አልሆነችም። ኬት ኤርሊንግተንን ጠራቻት። ኬት በሩን ከፍታ ገባችና አቤት ሚስ ሮፊ አለቻት። ኤልሳቤጥ እንዴት አድርጋ ንግግሯን እንደምትጀምርላት ጨነቃት። ኬት ኤርሊንግ ከኤልሳቤጥ አባት ጋር ለብዙ ዓመታት ሰርታለች። አሁን በመካሄድ ላይ ስላለው ሁኔታ መጠነኛ ዕውቀት ሊኖራትም ይችል ይሆናል። ስለ ኩባንያው የውስጥ አሰራርና ስለ አንዳንድ ሚስጥሮችም ልታውቅ ትችላለች። የሳም ሮፊን ስሜትና ዕቅዶችንም ሳትረዳ አትቀርም። ኬት ኤርሊንግ ጥሩ ወዳጅ ልትሆን ትችላለች። ኤልሳቤጥ ኬት አባቴ አንድ የሆነ ሚስጥራዊ ሪፖርት እንዲዘጋጅለት አድርጎ ነበር። ስለዚሁ የምታውቂው ነገር አለ እንዴ ብላ ጠየቀቻት። ኬት ኤርሊንግ ትክ ብላ እንደማሰብ አለችና ጭንቅላቷን ነቀነቀች። አይ ስለዚህ አወያይቶኝ አያውቅም ሚስ ሮፊ ስትል መለሰችላት። ኤልሳቤጥ በሌላ በኩል ልትኮረኩራት ሞከረች። አባቴ ሚስጥራዊ ምርመራ እንዲደረግለት ፈልጎ ከነበረ ወደ ማን ሄደ ይመስልሻል? አሁን መልሷ ያለማመንታት ወደ ጸጥታ ጥበቃ ክፍላችን ነዋ የሚል ነበረም። አመሰግናለሁ አለቻት። ኤልሳቤጥ ሚስጥሯ ልታካፍለው የምትችለው ሰው ለጊዜው የለም። ስለ ወቅቱ የሂሳብ ሪፖርት የሚገልጽ ጽሑፍ ከጠረጴዛዋ ላይ ተቀምጧል። ኤልሳቤጥ ሪፖርቱን በጥሞና ነበበችና የኩባንያውን ተቆጣጣሪ አስጠራችው። ተቆጣጣሪው ዊልተን ክራኦስ ይባላል። ሰውየው ኤልሳቤጥ ይሆናል ብላ ከገመተችው በታች ወጣት ነበረ። የተማረው በዋርቶን ኮሌጅ ነው ወይስ በሃርቫርድ ብላ በልቧ አሰበች። ተቆጣጣሪው መጣ። ኤልሳቤጥ ወዲያውኑ የሮፊና የልጆቹን የመሰለ ኩባንያ እንዴት የገንዘብ ችግር ይገጥመዋል ስትል ጠየቀችው። ክራውስ አባባሏ ገርሞት በትኩረት ይመለከታት ነበረ። ከዚህ በፊት የሴት አለቆች አጋጥመውት አያውቁም። ለቀረበለት ጥያቄ ምላሽ ሲሰጥ ነገሩን ለማስረዳት ብዙ ጊዜ ይፈጃል አላት። እስኪ ዋና ዋናውን እውነታ ብቻ ንገረኝ አለችውና
እስካለፉት 2 ዓመታት ድረስ ኩባንያው የሚንቀሳቀሰው በራሱ ካፒታል አልነበረም እንዴ? ስትል ጥያቄ አቀረበችለት። ፊቱ ሲለዋወጥ ይታይ ነበረ። እንዳይታወቅበት ሞከረና አዎ ትክክል ነው እመቤቴ አላት። ታዲያ አሁን በባንኮች ብድር ተወጥረን የተያዝንበት ምክንያት ለምንድን ነው? ምራቁን እንደመዋጣልና ከጥቂት ዓመታት በፊት ኩባንያውን ለማስፋፋት እርምጃ ተወስዶ ነበር። አባትሽና ሌሎች የቦርድ አባላት ይህን እርምጃ ከዳር ለማድረስ በአጭር ጊዜ ክፍያ ከባንክ ገንዘብ መበደር አስፈላጊ መሆኑን አምነውበት ነበረ። በመሆኑም በዚህ መሰረት ከተለያዩ ባንኮች $650 ሚሊዮን ኩባንያው ተበደረ። ከዚህ ዕዳ ውስጥ አሁን በመከፈል ላይ ያለ ገንዘብ ይገኛል። ሳይከፈል ቀረ እንጂ ብላ አባባሉን አረመችው ኤልሳቤጥ። አዎ እመቤቴ ሳይከፈል ቀረ አላትና መለሰም። በአሁን ጊዜ የገንዘቡን ወለድና ገንዘብ በጊዜው ባለመመለሱ የተጣለውን የወለድ መቀጮ እየከፈልን ነው። ለምን ዋናውን ዕዳ ከካፒታላችን ቀንሰን አንከፍልም ነበረ? ብላ እንደገና አፋጠጠችው። አሁን ከመደነቅ በላይ አጣብቂኝ ተፈጥሮበታል። ምክንያቱም በቅርበት በተፈጠሩ ችግር መጥፎ አጋጣሚዎች የተነሳ የኩባንያው ገቢና የገንዘብ እንቅስቃሴ ከተገመተው በታች ዝቅ ብሎ ታየ። እንደ ወትሮው ቢሆን ወደ ባንኮቹ ሄደን የብድሩን ክፍያ ጊዜ እንዲያራዘሙልን መጠየቅ እንችል ነበር። ግን አሁን ባለን ከፍተኛ ችግር የተነሳ በሕግ ተከሰን በከፈልነው ካሳ ሳቢያ በጥናት ላቦራቶሪያችን ውስጥ በምናካሄደው ሰፊ ምርምር ምክንያትና አለና ድምፁ እየተዳከመ መጣ። ኤልሳቤጥ የተቀመጠችበት ሆና በትኩረት እያየችው የሰውየው ማንነት በእጅጉ ታጠና ነበረ። የማን ወገን ይሆን ብላ አሰበች በልቧ። እፊቷ የቀረበላትን ወረቀት እንደገና በመመልከት ችግሮቹ የት ላይ እንደተፈጠሩ ለመረዳት ሞከረች። የሂሳብ መግለጫው ባለፉት 9 ወራት ውስጥ የኩባንያው ገንዘብ እያሽቆለቆለ መምጣቱን ያሳያል። በሂሳቡ ውስጥ ያለአግባብ የተደረገ ወጪ መኖሩንም ለማመልከት ተሞክሯል። የቺሊው የኬሚካል ፋብሪካ ፍንዳታ በአእምሮዋ ውስጥ መመላለስ ጀመረ። ከዚህ ፍንዳታ የወጣው መርዝ በአየር ላይ ተበትኖ ያደረሰው ከፍተኛ ጉዳት ታያት። በአደጋው የተጠቁ ሰዎች ሲጯጯሁ በአይነ ህሊናዋ ተከሰተላት። በዚህ አደጋ ብዙ ሰዎች ሕይወታቸውን አጥተዋል። በርከት ያሉትም ቆስለው ወደ ሆስፒታል ተወስደዋል። ለዚህ የተከፈለውም ካሳ ያለ አግባብ እንደተደረገ ወጪ ተቆጥሮ ተመዝግቧል። ቀና አለችና ዌልተን ክራኦስን እንደገና እያየችው እንዳገላለጽህ ችግራችን የጊዜያዊነት ባህሪ ያለው ይመስላል ሚስተር ክራውስ። እኛ ሮፊና ልጆቹ ነን። አሁንም ቢሆን በዓለም ላይ ያሉ ባንኮች ሁሉ እምነት የሚጥሉብን ይመስለኛል አለችው። እርሱም ደግሞ በፈንታው ፊቷን እያየ ማንነቷን ለማጥናት ይሞክር ነበረ። ፍርሃትና ድንጋጤው አሁን ቀስ በቀስ እየለቀቀው መጥተዋል። ሚስ ሮፊ፣ እንድትረጁ የሚያስፈልገው አንድ መድኃኒት አምራች ኩባንያ በተጠቃሚው ዘንድ የሚኖረው እምነት ከሚያመርተው መድኃኒት በላይ ነው ብሎ ተናገረ። ከዚህ ቀደም እንዲህ ብሏት የነበረው ማን ይሆን? አባቷ አሌክ። አሁን አስታወሰች። ሪስ ነው። እሺ ቀጥል። ችግራችን በጣም እየጎላ ሄዷል። እንደሚታወቀው የንግድ ዓለሙ እየሰፋና እየተወሳሰበ ነው። ተወዳዳሪዎችሽ የቆሰልሽ መስሎ ከተሰማቸው ሊገድሉሽ ይነሳሉ አላትና ያመነታ ንግግሩን በመቀጠል ከመግደልም አይመለሱም ብሎ አስረዳት። በሌላ በኩል አለች ኤልሳቤጥ፣ ተወዳዳሪዎቻችን ከባንኮቻችን ጋር ናቸው ለማለት አስበህ ነው እንዴ? አለችው። አባባሉን እንደተረዳችለት ማወቁን ለመግለጽ በጣም ፈገግ ብሎ ሳቀና በትክክል ባንኮች ለማበደር ያዘጋጁት የተወሰነ ገንዘብ አላቸው። ምናልባት ለሃ ለማበደር ለለ ከማበደር የተሻለ ነው ብለው ከገመቱም አላት። ይህን ያስባሉ ብላ እንደገና ጠየቀችው። በአንደኛው እጁ ፀጉሩን እያሻሸ ከአባትሽ ሞት በኋላ ሚስተር ጁልየስ ባድሩት ብዙ ጊዜ ስልክ ደውሎልኝ ነበረ። እርሱ ደግሞ እኛን የሚያስተናግዱን ባንኮች በበላይነት የሚመራ ሰው ነው አላት። ሚስተር ባድሩት የሚፈልገው ምንድን ነው ብላ ጠየቀችው። የሚሰጣትንም መልስ አስቀድማ ታውቀው ነበረ። እርሱን ለማወቅ የፈለገው ቀጥሎ የሮፊና ልጆቹ ኩባንያ ፕሬዝዳንት ማን እንደሚሆን ነው ብሎ መለሰ።
አዲሱ ፕሬዝዳንት ማን እንደሆነ ታውቃለህ? ብላ ኤልሳቤጥ ጠየቀችው። አይ አላውቅም እመቤቴ አለ። እኔ ነኝ አለችና ስሜቱን በትኩረት ትከታተለው ጀመረ። ሚስተር ባድሩት ስለዚህ ሲሰማ ምን ነገር የሚከተል ይመስልሃል? ሌላው ጥያቄዋ ነበረ። ሸምቀቆውን የበለጠ ያጠብቅብናል አለ ክራውስ የውስጥ ሐሳቡን ሳይደብቅ። እኔ አነጋግረዋለሁ አለች ኤልሳቤጥ። ወደ ኋላዋ ደገፍ አለችና በፈገግታ ቡና ልዘዝልህ ብላ ጠየቀችው። እንዴታ፣ በጣም ጥሩ ነው፣ አመሰግናለሁ አላት። ኤልሳቤጥ ሰውነቱ ሲዝናና ታየው ነበረ። ኤልሳቤጥ የጠራችኝ ልትፈትነኝ ነው ወይ ብሎ ገምቷል። እንዲያ ከሆነ ፈተናውንም አልፌአለሁ ሲል ከጭንቀቱ ተንፍሷል። ምክርህን እሻለሁ ክራውስ አለችና ሌላ ጭውት ጀመረች። ኤልሳቤጥ በእኔ ቦታ ብትሆን ምን ታደርግ ነበረ ስትል ጠየቀችው። አዎ አለና እየተለጠጠ በልበ ሙሉነት የዚህ መልስ በጣም ቀላል ነው። ሮፊና ልጆቹ ብዙ መዋለ ንዋይ አለው። ኩባንያው ካሉት አክሲዮኖች መካከል የተወሰኑትን ብንሸጣቸው የባንክ ብድራችን ለመክፈል የሚያስችለን በጣም ከፍተኛ ገንዘብ እናገኛለን አላት። አሁን የማን ወገን እንደሆነ በሚገባ አውቃለች። ሃምቡርግ አርብ ኦክቶበር 1 ከቀኑ 8 ሰዓት ላይ ከባህሩ ላይ የሚነፍሰው ነፋስ የጠዋቱን አየር በጣም ቀዝቃዛና ብርዳማ አድርጎታል። ከሃምቡርግ ውስጥ በሚገኘው ሬፐርባን በተሰኘው የከተማዋ ክፍል ብዙ ሰዎች በዝተው ይታያሉ። በዚች የኃጢአት ጎሬ በሆነች ስፍራ ሰው የተከለከለውን በመፈጸም እርካታ ለማግኘት ጥረት ሲያደርግ ይታያል። መጠጥ፣ ሐሺሽ፣ ልጃገረዶች ሁሉም ዋጋ ከተከፈለባቸው እንደ ልብ ይገኛሉ። መሸት ሲል ድብዘዝ ያለ መብራት ያላቸው ቡና ቤቶች በየጎዳናው ይታያሉ። ትንሽ እንደተሄደ አርበርስ ትራሳ የሚባለው የሰፈር ውስጥ ለውስጥ የእግረኞች መንገድ አለ። በዚህ የውስጥ መንገድ ግራና ቀኝ ሴተኛ አዳሪዎች ሁሉ ይደረደራሉ። ሬፐርባህን ሰፊ ገበያም አለው። በዚህ ቦታ ውስጥ በጣም አሰቃቂ ነገሮችም ይፈጸማሉ። ፎቶግራፍ አንሺው በዚህ ጎዳና ላይ እየተዘዋወረ ለሥራው የምትሆነውን ሴት በዓይኑ ይቃኝ ነበረ። ተደርድረው የነበሩትን አያቸው። ዝም ብሎ አለፈና ከአንዲት ዕድሜዋ ከ18 ካልበለጠ ሴት አጠገብ ደረሰ። የልጅቷ ፀጉር ወርቃማ ነው። ግርግዳ ተደግፋ ከሌላ ሴት ጓደኛዋ ጋር ታወራ ነበር። ሰውየው ወደ እርሷ እየተጠጋ ሲመጣ ፈገግታን መገበችው። መዝናናት ትፈልጋለህ የኔ ቆንጆ? እኔና ጓደኛዬ ልናስተናግድህ እንችላለን አለችው። ሰውየው ወደ እርሷ እየተመለከተ የምፈልገው አንቺን ነው አላት። ሌላዋ ሴት ወደ ኋላዋ ፈንጠር ብላ ቆመች። ስምሽ ማን ነው? ሂልዲ። ሲኒማ መስራት ትፈልጊያለሽ ሂልዲ? አለና ጠየቃት። ፎቶ አንሺው። ሴትዮዋን በትኩረት እያየችው አምፐስ ገበርኩቴ፣ በሆሊውድ ውስጥ ያለውን ከባድ ሥራ እንደማትሰጠኝ እርግጠኛ ነኝ ብላ መለሰችለት። ፈገግ አለና አይ እኔም ምነግርሽ ትክክለኛውን ነው። የምናዘጋጀው የወሲብ ፊልም ነው። የማዘጋጀውም ለገዛ ጓደኛዬ ነው ሲል ተናገረ። በቅድሚያ 500 ማርክ ትከፍላለህ አለችው። ወዲያውኑ እሺ አላት። የበለጠ ገንዘብ ባለመጠየቋ መልሶ ቆጫት። ያም ቢሆን ጥሩ ውጤት አሳይታ ጉርሻ ለመጠየቅ አሰበችና ታዲያ ምንድን ነው የምሰራው ስትል ጠየቀችው። ዙሪክ ሰኞ ኦክቶበር 4 ከጠዋቱ 4 ሰዓት ላይ ኤልሳቤጥ ወደ ቢሮዋ ስትገባ ሚስጥር የሚል ጽሑፍ የሰፈረበት አንድ የታሸገ ኤንቨሎፕ በአድራሿ ተጽፎ ጠረጴዛዋ ላይ ተቀምጦ አገኘችውና ከፈተችው።
በውስጡ ከኬሚካል ላቦራቶሪ የቀረበ ዘገባ ሰፍሯል። ዘገባው የተጻፈውና የተፈረመው በኤሜል ጆኤፕሊ ነበረ። በዘገባ ውስጥ ብዙ ቴክኒካዊ ቃላት ይገኛሉ። ኤልሳቤጥ ደጋግማ ብታነበውም ሊገባት አልቻለም። መልሳም አነበበችው። አንዳንድ ነገሮች ግልጽ እየሆኑላት ሲመጡ ከቢሮዋ ወጣችና ኬትን በአንድ ሰዓት ጊዜ እመለሳለሁ ብላት ሄደች። ኤሜል ጆኤፕሊን ለመፈለግ ነበረ። ኤሜል ከቁመቱ ረዘም ያለና ቀጭን የ35 ዓመት ጎልማሳ ነው። በጣም አስቸኳይ ጉዳይ ካልተፈጠረ በቀር ሰዎች ወደ ላብራቶሩ ሲገቡበት ደስ አይሰኝም። ዘገባህን እያነበብኩት ነበር አለችው ኤልሳቤጥ። ቀጠለችናም በዘገባ ውስጥ ብዙ ግልጽ ያልሆኑልኝ ነገሮች አሉ። ስለዚህ ልታስረዳኝ ብትችል በጣም ደስ ይለኛል ብላ ተናገረች። ቀስ በቀስ ጆኤፕሊንን ጭንቀቱና የዘወትር የመንፈስ መረበሹ እየለቀቀው መጣ። ወንበሩ ላይ ዘና ብሎ ተቀመጠና ቶሎ ቶሎ መናገር ጀመረ። እኔ አሁን ጥናት በማድረግ ላይ የምገኘው ኮለፕን በተሰኘው የመገጣጠሚያችን ውስጥ የሚገኝ መሠረታዊ ፕሮቲን ላይ ነው። ይገባኛል አለች ኤልሳቤጥ። ጆኤፕሊን ከሚያደርግላት ገለጻ ውስጥ አሁንም ብዙ ግልጽ ያልሆኑላት በርካታ ቴክኒካዊ ቃላቶች ነበሩ። ኤልሳቤጥ ከዚህ ሁሉ ውስጥ የተረዳችው ነገር ቢኖር ፕሮጀክቱ እርጅናን ሊያዘገይ የሚችል መሆኑን ነው። እዚያው ቁጭ ብላ በጸጥታ በማዳመጥ ይህ ፕሮጀክት ተግባራዊ ሲሆን በመላው ዓለም የሰዎችን ሕይወት በመለወጥ ረገድ ሊኖረው የሚችለውን ከፍተኛ አስተዋጽኦ በአርምሞ ታሰላስል ነበረ። እንደ ጆኤፕሊ አገላለጽ የሰዎች ዕድሜ ወደ 100ና ከዚያም ከፍ ብሎ ወደ 150 ሊያሻቅብ የማይችልበት ምንም ምክንያት የለም ሲልም 200 ሊደርስም ይችላል። መርፌ መወጋት እንኳን አስፈላጊ ሆኖ አይታየም አላት ጆኤፕሊ ለኤልሳቤጥ። በጥናቱ መሠረት መድኃኒቱ በኪኒን መልክም ሊዋጥ ይችላል። ይህ ፕሮጀክት በሥራ ላይ ሲውል ለሮፊና ለልጆቹ ኩባንያ በቢሊዮን የሚቆጠር ገንዘብ ያስገኛል። ኩባንያው መድኃኒቱን መጀመሪያ ራሱ አምርቶ ለማውጣት በኋላም ለሌሎች ኩባንያዎች በተመሳሳይ ሁኔታ እንዲያመርቱ ፈቃድን ሊሰጥ ይችላል። መልሶ ወጣት ለመሆን ሲል ይህንን መድኃኒት ዕድሜው ከ50 ዓመት በላይ የሆነ የማይጠቀምበት ማንም ሰው አይኖርም። ኤልሳቤጥ የተሰማትን ወደር የሌለው ደስታ አምቃ ማቆየት ተሳናት። ይህም ፕሮጀክት ለምን ያክል ጊዜ ስታጠናው ቆየህ ስትል ጠየቀችው። በዘገባው ላይ እንዳሰፈርኩት በልዩ ልዩ እንስሳት ላይ ላለፉት 4 ዓመታት ሙከራ ሳደርግ ቆይቻለሁ። ከቅርብ ጊዜ ወዲህ የሚታየው ውጤት አስተማማኝ የሆነ መጥቷል። አሁን በሰው ላይ ሙከራ ለማድረግ እየተዘጋጀን ነው አላት። ይህን አባባሉን በጣም አድርጋ ወደደችው። ለመሆኑ ስለዚህ ፕሮጀክት ሌላ የሚያውቅ ሰው ማን ነው ብላ ጠየቀችው። አባትሽ ያውቀው ነበር። ሬድ ፎልደር ፕሮጀክት ብሎ ሰይሞ በቅርቡ ይከታተለው ነበር። ፕሮጀክቱ የሚካሄደው በጥብቅ ሚስጥር ነው። ስለ ፕሮጀክቱ ሪፖርት አቀርብ የነበረው ለኩባንያው ፕሬዝዳንትና ለአንድ የቦርድ አባል ብቻ ነው ሲል ገለጸላት። ኤልሳቤጥ ደንገጥ አለችና የቦርድ አባሉ ማን ነው ብላ ጠየቀችው። ሚስተር ዋልተር ጋስነር ብሎ መለሰላት። ኤልሳቤጥ ለጥቂት ጊዜ ዝም ብላ ተቀመጠች። ከአሁን ሰዓት ጀምሮ አለችው፣ በቀጥታ ለእኔ ብቻ ዘገባ ማቅረብ ያለብህ እንዲሆን እፈልጋለሁ። ጆኤፕሊ በመገረም ወደ እርሷ እየተመለከተ እሺ ሚስ ሮፊ አላት። ለመሆኑ በስንት ጊዜ ውስጥ ለገበያ ሊቀርብ ይችላል ብላ ጠየቀችው። ሁሉም ነገር እንደታቀደው በትክክል ከተካሄደ ከአሁን ጀምሮ ከ18 እስከ 24 ወራት በሚደርስ ጊዜ ብሎ ነገራት። ጥሩ፣ ገንዘብ፣ ተጨማሪ እርዳታ፣ የማቴሪያል ድጋፍ ካስፈለገ ጠይቀኝ። ሥራውን በተቻለ ፍጥነት እንድታራምደው እሻለሁ አለች። እሺ እመቤቴ። ኤልሳቤጥ ከተቀመጠችበት ብድግ ስትል እርሱም ተነስቶ ቆመ። አንቺን በማግኘቴ በጣም ደስ ብሎኛል ብሎ ፈገግ አለ። እየፈራ እየተባ አባትሽን መወደው ነበረ ብሎ ነገራት። አመሰግናለሁ አለች ኤልሳቤጥ። ሳም ስለዚህ ፕሮጀክት ያውቅ ነበረ። ኩባንያው ላለመሸጥ ግትር የሆነበት አንዱ ምክንያት ይሄ ይሆን? የሬድ ፎልደር ፕሮጀክት የተያዘው በምን አይነት መንገድ ነው? ኬት ኤርሊንግ ለመመለስ ስትል መልሳ ጥያቄ ያቀረበችና
በመጀመሪያ ማለት ነው? አዎ ከመጀመሪያው አለች ኤልሳቤጥ። በልዩ ልዩ ሙከራዎችና ጥናቶች ላይ የሚገኙ አዳዲስ ምርቶች አሉ። ሁሉም አለች ኬት። በቅርብ ስራቸውን የሚከታተለው ማን ነው? እስከ ተወሰነ የገንዘብ መጠን ድረስ አግባብ ያላቸው የመምሪያ ኃላፊዎች ስትል መለሰች ኬት። ምን ያክል ገንዘብ? $50,000። ከዚያስ በኋላ የቦርድ ውሳኔ መኖር አለበት። በእርግጥ በአንድ ፕሮጀክት ሊያልቅ ካልደረሰ ወደ ሬድ ፎልደር ደረጃ ሊደርስ አይችልም ብላ አስረዳቻት። ማለትሽ የተሳካ ውጤት የማምጣት ዕድል እስከሌለው ድረስ ማለትሽ ነው ብላ ኤልሳቤጥ ጠየቀች። ትክክል ነው። ጥበቃስ ይደረግለታል? በጣም ጠቃሚና ተፈላጊ ፕሮጀክት ከሆነ ከፍተኛ ጥበቃ ከሚደረግላቸው ላቦራቶሪዎች ወደ አንዱ ይዛወራል። ስለዚህ የሚገልጹ ወረቀቶች ሁሉ ተሰብስበው በሬድ ፎልደር ውስጥ ይጨመራሉ። ይህን ፋይል ለመመልከት የሚችሉ 3 ሰዎች ብቻ ናቸው። ምርምሩን በማካሄድ ላይ የሚገኘው ሳይንቲስት፣ የኩባንያው ፕሬዝዳንትና አንድ የቦርድ አባል ብላ ሁኔታውን ኬት ገለጸችላት። ያ የቦርድ አባል ማን መሆን እንደሚኖርበት የሚወስነው ማን ነው ስትል ኤልሳቤጥ ሌላ ጥያቄ አቀረበችላት። አባትሽ የመረጠው ዋልተር ጋስነርን ነው። ይህ ቃል ካፏ ከወጣ በኋላ ኬት ስተቷን ወዲያውኑ ተረዳችው። ሁለቱም ሴቶች ለጥቂት ጊዜ ዝም ብለው ተያዩና አመሰግናለሁ ኬት፣ ይሄው ይበቃኛል ብላ ኤልሳቤጥ አሰናበተቻት። ኤልሳቤጥ ስለ ጂኦኤፕሊ ፕሮጀክት ጨርሶ አላነሳችባትም። ያም ቢሆን ኤልሳቤጥ ስለምን ጉዳይ ታወራ እንደነበር ኬት ታውቃለች። 2 ችግሮች ሊኖሩ ይችላሉ። ወይ ሳም አምኗት ስለ ጂኦኤፕሊ ፕሮጀክት አጫውቷታል፣ ወይንም ለሌላ ሰው ስትል ስለዚሁ ፕሮጀክት ታውቃለች። ይህ ጠቃሚ ነጥብ ሲሆን የበለጠ ስህተት እንዳይፈጸም ይረዳል። በጠበቀ ሁኔታ ላይም ራሷ ክትትል ለማድረግ ወሰነች። ዋልተር ጋስነርንም ልታነጋግረው ፈለገችና እጇን ወደ ቴሌፎኑ ዘርግታ መልሳ ደግሞ ሰበሰበችው። የተሻለ ዘዴ ይኖራል ብላ ገመተች። በዚያች ዕለት ከሰዓት በኋላ በመንገደኞች ማመላለሻ አውሮፕላን ተሳፍራ ወደ በርሊን በረረች። ኩርፊስተንዳም በተባለው ስፍራ በሚገኘው ፓፒሎን በተሰኘው ሆቴል ፎቅ ላይ ካለው የምግብ አዳራሽ ውስጥ ሁለቱም ጎን ለጎን ተቀምጠዋል። ከዚህ ቀደም ኤልሳቤጥ በርሊንን በምትጎበኝበት ወቅት ዋልተር ወደ ቤቱ መጥታ ከእርሱና ከአና ጋር እራት እንድትበላ ደጋግሞ ይጠይቃት ነበረ። በአሁኑ ጉብኝቷ ግን እንዲህ አይነት ቃላት አንዴም አልወረወረም። በዚህ ፈንታ በተባለው ሆቴል እንዲገናኙ አሳብ አቅርቦ አናን ሳይዝ ብቻውን መጥቷል። በፊቱ ላይ ትንሽ የመረበሽ ሁኔታ ይነበባል። እጁም ይንቀጠቀጥ ነበረ። የሆነ ነገር ጤና የነሳው መሆኑን ለመግለጽ ይቻላል። ኤልሳቤጥ ስለ አና ስትጠይቀውም አጥጋቢ መልስን አልሰጣትም። አና ትንሽ ጤንነት ስለማይሰማት ለመምጣት አልቻለችም። በጣም አሟታል ማለት ነው? አይ አይደለም፣ አሁን ተሽሏታል። እቤት ሆና እረፍት እያደረገች ነው። እደውልላትና አይ ባትረብሻት መልካም መሰለኝ። ውይይቱ ሁሉ የማይጥም አይነት ነበረ። ከዚህ ቀደም ከዋልተር ጋር በጣም ጥሩ ግንኙነት ነበራቸው። ስለ ኤሚሊ ጂኦኤፕሲ አነሳችና እርሱ በማካሄድ ላይ ያለውን ጥናት ውጤት በከፍተኛ ጉጉት እንጠብቀዋለን አለች ኤልሳቤጥ። ዋልተር ራሱን ነቀነቀና አዎ ትልቅ የሚሆን ይመስለኛል አለ። ኤልሳቤጥ ቀጠል አደረገችና ከእንግዲህ ወዲህ ሪፖርት እንዳያደርግልህ አዝዤዋለሁ ብላ ነገረችው። ዋልተር እጁ ከቁጥጥሩ ወጥቶ ይንቀጠቀጥ ጀመር። ወደ ኤልሳቤጥ እየተመለከተ በቁጣ ለምን እንዲህ አደረግሽ ብሎ ጮህባት። ይህ አንተን በግል ለመጉዳት አይደለም ዋልተር፣ ሌላ የቦርድ አባልም ቢሆን በተመሳሳይ እርምጃ ነበር የምወስደው። ጉዳዩን በራሴ ዘዴ በጥብቅ በቅርበት ልከታተለው ስለፈለግኩ ብቻ ነው አለችው። ራሱን ነቀነቀና ገባኝ አለ። እጁ ግን እረፍታቱ ይወራጫል። መብትሽም ነው እኮ አለ። በተጨማሪ በግድ እንደ መሳቅ አለና ኤልሳቤጥ ብሎ ጠራት። አና በኩባንያ ውስጥ አክሲዮን አላት። አንቺ እሺ ካላልሽ ልትሸጠው አትችልም። በጣም አስፈላጊ ለሆነ ነገር
እኔ አላት። አዝናለሁ ዋልተር፣ አክሲዮኑ አሁን እንዲሸጥ ለማድረግ አልችልም ብላ መልስ ሰጠችው። እጆቹ አሁንም እንቅስቃሴያቸውን ቀጠሉ።